ሰላም 19 ዓመት ሁሉ የጠበቅኳትን ልጄን ሳላገኝ በፍጹም ከዚህ ቤት አልሄድም ብላ ለአቶ ደረጀ ነገረችው። አቶ ደረጀም ይህንን ሲሰማ ከዓይኖቹ እንባ እየወረዱ አቀረቀረ። እሷም እንዴት ታቀረቅራለህ? እኔ ገና ጨቅላ እያለች ደም እያለች ወዴት እንደወሰዳቿት አላቅም። ስለዚህ ይሄ ሁሉ ዓመት ዋጋ እየከፈልኩና እዚህ ቤት እየተቀመጥኩ ያለሁት ልጄን በሕይወት ትኑር ትሙት ሳላቅ በፍጹም ከዚህ ቤት አልወጣም። ውጪ ብለህም የምታስቸግረኝ ከሆነ ያለው ሁሉ ለማርታ እነግራታለሁ ብላ ትለዋለች። ሰላም ይህንን አታደርጊም፣ እኔ ትዳሬን እፈልጋለሁ ብሎ ይላታል። ስለዚህ እኔም ልጄን እፈልጋታለሁ። ልጄ በሕይወት ትኑር ወይስ ትሙት ያለውን ነገር ንገረኝና ቁርጤን ልወቅ ብላ ትለዋለች። እሱም በፍጹም ብሎ ዓይኖቹን እንባ እያፈሰሰ አንገቱን አቀርቅሮ ዝም ይላታል። ካልሆነ ከዚህ ቤት አልሄድም በማለት ከተስማሙ በኋላ ማርታም ምነው አቶ ደረጀ ዝም አልክ እኮ ስለ ሰላም ነገር፣ ባለፈውም ደስታህን በግርግር አካፈልከንና ደስታው ምን እንደሆነ ሳትነግረን ዝም አልክ። በእኔና ባንተ ምንም አይነት መደባበቅ የለም አይደል እንዴ በማለት ትለዋለች። እሷም እንደዛ በምትለው ሰዓት አዎ ምንም አይነት መደባበቅ የለም፣ ግን ሁሉንም ነገር መናገር ጥሩ አይደለም ብሎ ሲላት እሺ በቃ አላስቸግርህም እና ሰራተኛ እኮ ያስፈልጋል፣ ግዴታ እስክትወልድ ነው ወይ እኔ አርስሻለሁ ብዬ ቃል ገብቼላታለሁ ብላ ስትል 4 ሴት አለ አይደል ወይ እየሰራችሁ ብሎ በማለትም ይመልስላታል። እሺ በቃ እንግዲህ ጠብቅ፣ ውሃ በርበሬና ሽሮ አንድ ላይ በጥብጣ ታመጣልሃለች ትበላለህ ትለዋለች። እሺ እያሉም እየሳቁ እየተጫወቱ ነበረ። ሆኖም ሰላም ግራ የገባት አቢጊዳ ያዘጋጀችላት ወጥመድ እየደወለም እኔ ካላንቺ መኖር አልችልም ምናምን እያላት ነበረ። ሆኖም የት ታውቀኛለህ በማለትም ስትለው አቅሻለሁ ብሎ ይላታል። አቢጊዳም እሷ ባለችበት የናታን ክላስ ትሄድና በቃ ሁሉም አንባቢ ሆነ እዚህ ቤት ግን መቼ ነው ባልሽን የምታስተዋውቂን ወይስ ከንፋስ ነው ያረገሽው በማለት ትጠይቃታለች። ስትጠይቃትም በንፋስ ከሆነ ገልበሽ ሞክሪው አንቺም ከሰው ነው አልኩሽ፣ ለምንድን ነው የምጨቀጭቅኝ ብላ ትላታለች። እኔ ሰርተፍኬቱ ላይ ምን ይሆን የሚመዘገበው? ስለዚህም ማወቅ ፈለጉ። እስከ ነገ ድረስ የማታሳውቂኝ ከሆነ ከዚህ ቤት አወጣሻለሁ ብላ ትላታለች። እስቲ እናያለን፣ አሁን ዞር በይልኝ በማለት ዞር ካለችላትም በኋላ ለልጁ ትደውልለትና አሁን ደውልላት ብላ ትለዋለች። እሱም ይደውልላትና የኔ ቆንጆ ብዙ ነገሮችን እየቀበጃጀረባት የፈለግሽውን ነገር አድርግ ካልሽኝ አደርጋለሁ በማለት ይላታል። እሷም ይህን ነገር ልንገረውና ከአቢጊዳ ልገላገል ወይ በማለት ታስባለች። ልንገረውና ከዛን ለዳጣ አማክራታለሁ ካለችም በኋላ ትነግረዋለች። አንተ አንድ ነገር የምታደርግልኝ ከሆነ እኔ ነፍሰ ጡር ነኝ፣ ለቤተሰቦቼ ባሏ ነኝ ብለህ ትተዋወቃለህ ወይ ብላ ትለዋለች። እሱም ችግር የለውም እሺ በማለት ይላታል። እሺ በቃ በማለትም ከተስማሙ በኋላ ዳጣን ታማክራታለች። ዳጣ ይቅርብሽ፣ እሷ ከፈለገች አባቱን ፈልጓ ታግኝ ብሎኛል፣ ሞገስ የመከረኝ ምክር ትክክል ነው ብላ ትላታለች። አይ እንደዛ እኔ አልፈልግም፣ እኔ አምጥቼ ላስተዋውቃቸው ብላ ትላለች። አቢጊዳ ያመጣችው ልጅ መሆኑን ማንም አያውቅም። ሆኖም ሰላምም እሺ በቃ አስተዋውቀዋለሁ ብላለች። ናታንና ዳጣ እንግዲህ ናታን
ዳጣንን እጅግ ያፈቅራታል። ሆኖም አፈቅርሻለሁ ብሎ እስካሁን ድረስ አልነገራትም። ሰላም ከዳጣ ጋር ያለህን ነገር እንዴት አደረግ ብላ ስትጠይቀው አረ ዳጣ እኮ ዝም ብላ ነው ዳጣ ዝም ብላ ነው እንጂ በጣም ትወድሃለች፣ እወድሃለሁ ብላ አትናገርም ብላ ትለዋለች። አይ ዳጣ እኮ አንቺ እንደምታስቢያት አይደለችም፣ ሁሉንም ነገር ግልጽ ነው የምትናገረው በማለት ሲላትም ቢሆንም በጣም እንደምትወድህ አውቃለሁ፣ እንደሱ አይነትም ደግሞ አታገኝም በማለት ትለዋለች። እሺ በቃ ሰላምዬ ካላት በኋላ ዳጣ የሆነ አየር መናፈሻ ጋር ሄዳ ቆማ ነበረ። ናታንም ወደ እሷ ጋር ይሄዳል። እንዴት እዚህ መጣህ? ለምን ተከትለኝ መጣህ? ትለዋለች። እንዴ ተከትዬሽ መምጣቴን እንዴት አወቅሽ? ሲላት ተከትለኝ እንጂ ሌላ እንዴት መጣሃል ካዲያ? ትለዋለች። ግን አንቺ ለምንድን ነው የምትሸሽኝ? ብሎ ሲላትም መቼ ሸሻው? አንተ እኮ አሁን ላይ ባለትዳር ነህ፣ የአቢጊዳ ፍቅረኛዋ ነህ። ስለዚህ ምንድን ነው ከኔ የምትፈልገው? በማለት ትለዋለች። እናንተ ሁለታችሁም ታምራላችሁ፣ አቢጊዳም ደስ የምትልና ቆንጆ ናት፣ እዚህ ሁለታችሁ ትጋባላችሁ ብላ ትለዋለች። አቢጊዳ እኮ አንቺ እንደምታስቢያት አይደለችም፣ መጥፎ ናት ሲል ስለ አቢጊዳ መጥፎነት ካሁን ወዲህ እንዳትነግረኝ በማለት ትለዋለች። የአቢጊዳና የአንቺ ፍቅር ጨምሯል እንዴት ነው ብሎ ሲላት እሷ ባትወደኝም እኔ ወዳታለሁ፣ ስለዚህ ስለ እሷ ክፉ እንዳትናገረኝ በማለት ትናገረዋለች። እሱም እሺ ካላት በኋላ አንተና አቢጊዳ ብትጋቡ ያምራል፣ ወይም ደግሞ ለምን አንተ የአቶ ደረጀ ልጅ አልሆንክም ትለዋለች። እኔ የአቶ ደረጀ ልጅ ነኝ ብለሽ አስቢው ሲል እንደዛ አይሆንም ዳጣም እንደዛ አይሆንም ብላ ትመልስለታለች። እሺ በቃ አንቺ ካልሽ ግን እኔን ምን ፈልገህ እንደምትከተለኝ አውቃለሁ ብላ ስትለው እሱም ሰፍ ብሎ ምንድነው ንገሪኝ ብሎ ሲላት ድርቅና ነው ብላ ትመልስለታለች። አንቺ የምትገርሚ ልጅ ነሽ፣ በይ ዞር በይ ብሏት ትቷት ይሄዳል። ተለያይተውም ቤት ከመጣች በኋላ ሰላም ያለውን ነገር ታማክራታለች። የሆነ ልጅ አውርቼው ነበር፣ በአካል አላውቀውም፣ ግን ከነትዬ ጋር ባሌ ነው ብዬ ላስተዋውቀው ነው አቢጊዳ ስላስቸገረችኝ ብላም አማክራት ነበር። ያንንም ካማከረቻት በኋላ ከናታን ጋር ያለሽ ነገር እንዴት ነው ብላ ትላታለች። ከናታን ጋር ያለኝ ነገር በጣም አሪፍ ነው፣ አሁን ላይ አቢጊዳና እሱ በጣም ቆንጆ ናቸው፣ አንድ ላይ ይጋባሉ ብላ ትላታለች። አበያ አንቺ ልጅ ዞር በይልኝ ከዚህ በማለት ትላታለች። የዋም እንግዲህ ከእናቷ ጋር እየተጫወተች እየሳቀች አለች ማለት ነው። ምጥንም እየተጫወቱ ከዋጋ እያሉ ዳጣ ለምንድን ነው የምትጫወቱት? ሂዱና አጥኑ በማለትም እየተቆጣቻቸው ይገኛል። እነሱም ወደ ጥናት ከሄዱ በኋላ እንግዲህ አሁን ላይ ሰላም ባሌን አስተዋውቃቸዋለሁ በማለት ነገረቻቸው። ከነገረቻቸውም በኋላ ዛሬ እንደሚመጣ ነግሯቸዋለች። አቢጊዳም ደውላ ዳጣንም እሷንም ብር ከፍለው ባለ እንድትሆን እንደነገሩ ትነግራቸውና ይዋረዳሉ። ከዛም በኋላ እኔ እናንተ አብረን እንኖራለን ብለዋለች። እሱም እሺ በማለት ነው ወደ እነሱ ቤት እየመጣ ያለው። የሰላምዬ ባል እየመጣ ነው እያሉ ማርታም ደግሼ ሁሉንም ነገር እንደ አዲስ ደግሼ ፕሮግራም አዘጋጃለሁ እያለቻት እየጠበቁ ነው። እነሱ የሚጠብቁት የእውነተኛ ባሏ ነው ብለው ነው። እሷም የሀገሯ ልጅ ነኝ በልና ተዋወቅ ነው ያለችው። ሆኖም እነሱም እንደዛ ቢሆንም እየጠበቁት የሚገኙት ግን አቢጊዳ ያዘጋጀችው ወጥመድ ነው። መቼ ነው የሚመጣው? ለሰው ልጅ ክብር የለውም እንዴ? ምን አይነት ጥጋበኛ ቢሆን ነው እያለች አቢጊዳም ከስር ከስር እያራገበች፣ እነሱም በዚህ ሁኔታ ተሰብስበው
እየጠበቁት ይገኛሉ። ከመቼ መቼ ነው የሚመጣው እያሉ ልክ በሩ ሲንኳኳ እንግዲህ አበጊዳም እያሻመጠችባቸው ነበረ። የማሽ አማርኛ እዚህ ጋር ጠፍቶብኛል ማለት ነው። እንግዲህ ማሻመጥ ነው ምንድን ነው የሚባለው? እስቲ ኮሜንት ላይ እንደዚህ ማለት በቃ ሳስታውሰው መለሳለሁ በቀጣይ ቪዲዮ ማለት ነው። ብዙ መጨናነቅ አስፈላጊ አይደለም። እንግዲህ በሩ ሲከፈት እንደዚህ ደንብረዋል።